በምናየው ዓለም ውስጥ አንዳንድ ውስብስብ የሆኑ ዳር ሆኖ ለሚያይና ነገሩን ለሚመለከት የራሱን ግምትና መላምት ከመስጠት ውጭ ምንም ለማለት የሚከብዱ ብዙ አስደናቂ ግራ የሚያጋቡ ነገሮች አሉ። በአንድ ጣራ ጎጆ ቀልሶ በጋራ በጋብቻ ተሳስሮ አብሮ ለመኖር የመስፈርት ሚዛናቸው ለፍቅር ነው ወይስ ለገንዘብ በሚሉ ዝግብ ውስጥ ያሉ በዓለም ላይ አስገራሚ የፍቅር መጣምሮችን እንይ። አንደኛ፣ ኢዛቤልና ዛሂድ አሊ ካህን። ዛሂድ ኮሜዲያን፣ የቲቪ2 ሮስት ህንዳዊ ነጋዴ፣ 740 ሚሊዮን ዶላር የሚገመት ሀብት ያለው ሲሆን እሷ ደግሞ ሩሲያዊት ቆንጆ ሞዴል ናት። የመጀመሪያ ትውውቃቸውና ግንኙነታቸው በአንድ የበጎ አድራጎት ድርጅት ሲሆን የነሱ ጥምረት በብዙዎች አይን እይታ አወዛጋቢ ሲሆን አንዳንዶች እውነተኛ ግንኙነት ነው ሲሉ፣ ሌሎች ደግሞ ቁሳዊ ሀብት ላይ የተመሰረተ ገንዘቡን ብላን ያገባችው ይሏታል። እሷ ግን በበኩሏ እሱ ለኔ የህይወቴ ፍቅር ነው፣ ገንዘብ ለኔ ምንም ለውጥ አያመጣም፣ ዳር ሆኖ ተመልካች ምንም ቢል ምን፣ እኔ ግን ጠንካራና ማራኪ አስተዋይና ሩሩህ አፍቃሪነቱን አይቼ ያገባሁት ትላለች። ሁለተኛ፣ የ26 ዓመቷ አና ኒኮልስ ሚዝ እና የ89 ዓመቱ ጆን ሃዋርድ ማርሻል። እሷ የአሜሪካ የጂንስ ሞዴል ተዋናይትና የቴሌቪዥን ስብዕና ያላት ስትሆን ሃዋርድ ደግሞ የቴክሳስ የነዳጅ ባለጸጋ ቢሊየነር ነጋዴና የህግ ምሁር ነው። እኒህ በ1990ዎች ውስጥ ታዋቂ ጥንዶች ሲሆኑ ትዳራቸው ከፍተኛ የመገናኛ ብዙሃን ትኩረት የነበረና በቢሊዮን ዶላር ሀብቱ ላይ 10 ዓመታትን የዘለቀ የህግ ክርክር ውዝግብ ውስጥ ያለፈ ክስተት ነበር። በሁለቱ ያለው የእድሜ ልዩነት አይተው ሀብቱን ለመውረስ ነው እንጂ እውነት ይህን አዛውንት ከልብ ወዳው ነው ሲሉ ብዙዎች ይህች ወርቅ ቆፋሪ ናት ቢሏትም እሷ ግን የሚሉት ነገር ልክ እንዳልሆነና እንደምትወደው ትገልጻለች። ነገር ግን በተጋቡ በ14 ወራት በኋላ ጆን ማርሻል በ90 ዓመቱ ሞተ። እሷ በሞተ በሳምንቱ ውስጥ ሀብቱ ይገባኛል በማለት ከጆን ማርሻል የቀድሞ ሚስቱ ልጅ ጋር ሰጣ ገባ በመግባት ከ10 ዓመታት በላይ የዘለቀ በአሜሪካ ቴክሳስ ከፍተኛ ፍርድ ቤት ብዙ ክርክር ካደረገች በኋላ ምንም ነገር ሳታገኝ ቀርታለች። በስተመጨረሻ በ2007 በአደንዛዥ ዕፅ ስካር ምክንያት በሆሊውድ ፍሎሪዳ በ39 ዓመቷ ልትሞት ትችላለች። ሶስተኛ፣ ኒክ ወይም ኒኮላስ ጄምስ እና ካናሂ ማያ ሃይራን። ኒክ ያለ እጅና እግር የተወለደ ሲሆን የሰርቢያ ዝርያ ያለው አውስትራሊያ አሜሪካዊ የክርስቲያን ሰባኪ አነቃቂ ተናጋሪ ነው። የኒክና የካናኢ የፍቅር ታሪክ ከገንዘብ ይልቅ በፍቅርና ጥልቅ በሆነ ስሜት ትስስር ላይ የተመሰረተ ነው። የመጀመሪያው ትውውቃቸው በ2010 በዳላስ ቴክሳስ መድረክ ላይ በሚያስተምር ሰዓት እሱ ተናጋሪ እሷ ደግሞ ቁጭ ብላ አድማጭ ሆነው ተዋወቁ። በ2012 ተጋብተው 2 ወንዶችና 2 መንታ ልጆችን በድምሩ 4 ልጆችን አፍርተዋል። ሁለቱም ጥልቅ በሃይማኖተኛ ሲሆኑ ፍቅር ያለ ገደብ የሚል ርዕስ ያለው መጽሐፍ አብረው ጽፈው ጉዟቸውን፣ የፍቅር ጓደኝነት ትዳሮቻቸውን እና የጋብቻ ህይወታቸውን አካፍለዋል። አሁንም በዳላስ ቴክሳስ በፍቅር ቤተሰቡ ይኖራል።